ለሆኝ አዲስ መረጃ ነው። ሁላችሁም ቤቱን ፎሎ ያደረጋችሁ ቪዲዮን ኮፒ ሊንክ ሼር ያደረጋችሁ ከኔ ጋር ቆዩ ማለት ነው። ባለስልጣኑ ለጂፒኤስ ቴሌቪዥን ጣቢያ ማስጠንቀቂያ ሰጠ። አዲስ አበባ ታህሳስ 17 2018 ዓመተ ምህረት የኢትዮጵያ መገናኛ ብዙሃን ባለስልጣን ለጂሰስ ፕሮፌቲክ ስፒሪት ቸርች ጂፒኤስ ቴሌቪዥን ጣቢያ የመጀመሪያ የጽሁፍ ማስጠንቀቂያ ሰጥቷል። የሃይማኖት መገናኛ ብዙሃን የሚያሰራጯቸው ይዘቶች አስመልክቶ ባለስልጣኑ ባወጣው መግለጫ በሀገራችን የሃይማኖት እና የእምነት ነጻነት በኢፌድሪ ህግ መንግስት መረጋገጡ ይታወቃል ብሏል። በዚህ መሰረት በመገናኛ ብዙሃን አዋጅ ቁጥር 1238/13 መሰረት የሃይማኖት መገናኛ ብዙሃን ምዕመኖቻቸውን ባሉበት ሁኔታ በመገናኛ ብዙሃን አስተምሮታቸው እንዲከታተሉ ከባለስልጣኑ ፍቃድ ወስደው እየተንቀሳቀሱ እንደሚገኙ ገልጿል። ባለስልጣኑ መገናኛ ብዙሃን ተግባሮቻቸውን ህግና ሙያዊ ስነ ምግባር በማክበር ስለምናከናውናቸው ክትትልና ቁጥጥር በማድረግ ክፍተቶች እንዲታረሙ ግብረ መልስ ይሰጣል። እንደ ጥፋታቸው አይነትም ተገቢውን እርምጃም አስተዳደራዊ እርምጃ የሚወሰድ መሆኑንም አስታውቃል። በመሆኑም የኢትዮጵያ መገናኛ ብዙሃን ጂፒኤስ ቴሌቪዥን ጣቢያ ታህሳስ 13 ቀን 2018 ዓ.ም በማህበራዊ ገጾች ላይ ያሰራጨውን ፕሮግራም ከመገናኛ ብዙሃን አዋጅ 1238/13 እና አግባብነት ካላቸው ህጎች አንጻር የክትትል ስራዎችን አከናውኗል። ፕሮግራሙ የሀገራችንን የሰላሌ አካባቢ ተገቢ ባልሆነ መልኩ መግለጹን ማረጋገጥ ተችሏል ያለው ባለስልጣኑ በዚህም መሰረት ለጂፒኤስ ቴሌቪዥን ጣቢያ በመገናኛ ብዙሃን አዋጅ የተጠቀሱ የህግ ድንጋጌዎችን በመጣስ ማስጠንቀቂያ ተሰጥቶታል ብሏል። በቀጣይም ከላይ የተጠቀሱትን ህጎች ጥሰው የተገኙ የሃይማኖት መገናኛ ብዙሃን ላይ አስፈላጊውን እርምጃ የሚወሰድ መሆኑን ገልጾ መገናኛ ብዙሃን ያሉባቸውን ኃላፊነቶች ተገንዝቦ በጥንቃቄና በኃላፊነት መንፈስ እንዲሰሩም አክለው አሳስቧል ማለት ነው። ይህ መረጃ ከጉርሻ ፔጅ የተገኘ ነው። ሁላችሁም እንግዲህ ይሄን መረጃ ለጓደኞቻችሁ ሼር አድርጉት።